የነገው ጦርነት ከበፊቱ ይለያል ተባለም። የፌዴራል ፖሊስ እየተፈለገ ስለሚገኘው ግለሰብ የምንነግራችሁ ነገር አለ። ጠንከር ያለው ማስጠንቀቂያ ተሰጥቷል። የኦሮሚያ ክልል መንግስትም ያሳለፈው ውሳኔም ብዙዎችን ያነጋገረ ይገኛል። የትራምፕ ወሽመጥ ወይስ የሆርሙዝ ወስመጥ? ስማቸውስ ይቀየር ይሆን? ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 19 ቀን 2018 ዓ.ም ያዘጋጀናቸውን የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። የኦሮሚያ ክልል ውሳኔ ያሳልፋል። ይህም የጨረቃ ቤቶች ህጋዊ እንዲሆኑ የኦሮሚያ ክልል መወሰኑም ተሰምቷል። በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸው ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማራገጫ ሰነድም ሊሰጥ መሆኑን ተሰምቷል። የክልሉ መንግስት ምክር ቤትም ወይም ጨፌ ኦሮሚያ ባሳለፈው መጋቢት 10 ቀን 2018 ዓ.ም ባካሄደው 6ኛ የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው ላይ መመሪያውን አጽድቆ ለክልሉ መሬት አስተዳደርን ቢሮ መላኩም ተሰምቷል። እነዚህ ህገወጥ ቤቶች ህጋዊ የማድረጉ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከናወንም የሚያትተው መመሪያውም በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊውን ክፍያ ከተፈጸመ በኋላም ሂደቱ እንደሚጀመር ያመላክታል። ይህንን አሰራር የሚከታተሉና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽሕፈት ቤቶች መሆናቸውን የሚደነግገው ይኸው መመሪያ አመልካቾች ማመልከቻቸውን የሚያስገቡበት ቀንም በይፋዊ ማስታወቂያ እንደሚገለጽም ያብራራል። የከተማ መሬት አስተዳደር ጽሕፈት ቤቶች በማመልከቻቸው መሰረትም ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማ ፕላን ጋር የሚጣጣም መሆኑን ከጣራ በኋላ ቤቱ ህጋዊ የማድረግና የባለቤትነት ማራገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀመር አመላክቷል። ህጋዊ የሚደረገው የመኖሪያ ቤት በካሬ ሜትር ተለክቶ ከከተማ የመሬት ሽንሸናና ደረጃ ወይም ስታንዳርድ የሚተረፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግም በመመሪያው ተካቷል። ክፍያው በተመለከተ ደግሞ በሊዝ ስርዓት በሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 24 ቀን 2005 ዓ.ም ጀምሮ ያለውን የሊዝ ውዝፍ ክፍያ እንደዚሁም የጣራና ግድግዳ ግብር ክፍያ አመልካች መክፈል እንደሚኖርበት መመሪያው ይደነግጋል። በመሬት ሊዝ ስርዓት ስር ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24 ቀን 2005 ዓ.ም ጀምሮ በከተማው ደረጃ ተሰልቶ የመሬቱን ኪራይ እንደዚሁም የጣሪያና ግድግዳ ግብር ክፍያ በተጨማሪም የክፍያውን 30% ቅጣት መክፈል እንደሚጠበቅባቸውም ሰነዱ አብራርቷል። ክፍያውን በአንድ ጊዜ ከፍሎ ማጠናቀቅ ለማይችሉ ሰዎች ደግሞ በ2 ዓመታት ውስጥ በ4 ጊዜ ክፍያ ከፍሎ ማጠናቀቅ እንደሚችሉም የፈቀደው መመሪያው በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቀ አመልካች ግን መሬቱ ህጋዊ እንደማይደረግለት ተነግሯል። የደቡብ ኢትዮጵያ ክልል ጠንከር ያለ ማስጠንቀቂያ ወጣም። የክልሉ ርዕሰ መስተዳደር ጥላሁን ከበደ ከክልል የጸጥታ ምክር ቤት ጋር በመሆን የክልሉን ወቅታዊ የጸጥታ ሁኔታ ገምግም ያለው ካሉ በኋላ ማስጠንቀቂያ ሰጥተዋል። በክልሉ አንጻራዊ ሰላም ላይ አደጋ የደቀኑ አካላት መኖራቸውን በመግለጽም ጠንከር ያለ ማስጠንቀቂያና የቀጣይ የትኩረት አቅጣጫ ያላቸውን ማስተላልፈዋል። ርዕሰ መስተዳደሩ በግምገማቸው እንዳስቀመጡትም የክልሉን ህዝቦች አብሮ የማደግና የመልማት ትልም ያላወጣቸው እኩይ አካላትም ሰላምን ለማደፍረስ ሆን ብለው እየሰሩ ይገኛሉ ብለዋል። በተለይም ማህበራዊ ሚዲያን እንደ መጠቀሚያ በማድረግ የፈጠራ አጀንዳዎችን በመንዛት ህዝብን ከህዝብ ለማጋጨት የሚሞክሩ ቅጥረኞች መኖራቸውን በጽኑ ኮንነዋል። ከዚህ የዲጂታል ትንኮሳ ባሻገርም በአዋሳኝ ቀጠናዎች በስፋት የተንሰራፋው የኮንትሮባንድ ንግድና የህገወጥ የጦር መሳሪያ ዝውውር የክልሉ ትልቁ የጸጥታ ስጋት መሆኑና አፋጣኝ የህግ ማስከበር ትኩረት እንደሚሻ አብራርተዋል። ለችግሩ ዘላቂ መፍትሄ ለማምጣት የአመራሩና የጸጥታ መዋቅሩ ሚና ወሳኝ መሆኑን ያሰመሩት አቶ ጥላሁንም አመራሩ ከህዝቡ ጋር በመቀናጀትና በተፈናቃዮች ጸንቶ በመቆም የህግ የበላይነት እንዲያስከብርም አሳስበዋል። የጸጥታ ኃይሉም ለህገ መንግስቱ ታማኝ የሆነ በስነ ልቦናና በአካል ብቃቱ የላቀ እንደዚሁም በሙያዊ ስነ ምግባር የታነጸ ሆኖ ዳግም
ዳግም የመደራጀትና መገንባት እንዳለበት ማቅጣጫ አስቀምጠዋል። በመጨረሻም የዜግነትን ደህንነት አደጋ ላይ ከሚጥሉና ከግጭት የሚያተርፉ የግጭት ደላሎች ላይ የማያዳግም ህጋዊ እርምጃ እንደሚወሰድና በመዋቅሮች መካከል ያለውን ቅንጅታዊ አሰራር እንደሚጠናከር ማስጠንቀቀዋል። ይህ የርዕሰ መስተዳድሩ መግለጫ ከመደበኛ የጸጥታ ሪፖርት ያለፈ ጥልቅ መልእክቶችና የፖለቲካ አንድምታዎች የያዘለ መሆኑን ተሰምቷል። ርዕሰ መስተዳድሩ የአመራሩ ቁርጠኝነት ላይ ያደረጉት ተደጋጋሚ ትኩረትና የጸጥታ ኃይሉን በስነ ልቦናና በስነ አካል ብቃት ዳግም የማደራጀት ጥሪያቸው በአሁኑ ወቅትም በታችኛው የመንግስትና የጸጥታ መዋቅር ውስጥ መዘናጋት፣ ክፍተት ወይም ለኮንትሮባንድና ለመሳሪያ ዝውውር ተባባሪ የሆነ አካል ሊኖር እንደሚችልም የሚጠቁም መሆኑም ተገልጿል። ይህ በቀጣይ በክልሉ አመራሮችና የጸጥታ መዋቅሮች ላይ ጥብቅ ግምገማና የማጣራት እርምጃ ሊወሰድ እንደሚችልም አቅጣጫ የሰጠ መሆኑም ተመላክቷል። በወላይታ ሶዶ አንድ ቦቴ ናፍጣ ለመሸሽ የሞከሩ እጅ ከፍንጅ ተያዙ። በወላይታ ሶዶ ከተማ 50,895 ሊትር ናፍጣ በህገወጥ መንገድ ሲያሰሹ የነበሩ ግለሰቦች በቁጥጥር ስር ዋሉ። ወንጀለኞቹ ናፍጣውን በማደያ የተራገፈ በማስመሰል በጥቁር ገበያ ለመቸብቸብ አቅደው የነበረ ቢሆንም በፖሊስና በህብረተሰቡ የጋራ ክትትል ሴራቸው ሊከሽፍ ችሏልም ተብሏል። ድርጊቱ የተፈጸመው በዳልቦ ቀበሌ የሚገኝ ኤፍኤም የነዳጅ ማደያም ሲሆን ከዚህ ቀደም በተመሳሳይ ማደያ 600 ሊትር ቤንዚል በፎቶ ሲቀዳ መያዙን ፖሊስ አሳውሷል። በዚህ አዲስ ወንጀል በቀጥታ ተሳትፎ የነበራቸው 4 ተጠርጣሪዎች እጅ ከፍንጅ የተያዙም ሲሆን ሌሎች ተባባሪዎች የማዳን ስራውን ተጠናክሮ መቀጠሉን አሳውቀዋል። ፕሮፌሰር አፈወርቅ ካሱ ተሸልመዋል። በኢትዮጵያ የጤና ምርምር ዘርፍ ጉልህ አሻራ ያሳረፉት ፕሮፌሰር አፈወርቅ ካሱ በቲቪ ምርመራና አመራር ዘርፍ ላሳዩት አርአያነት ያለው ተግባር የትራክ ልዩ የክብር ሽልማት ተበርክቶላቸዋል። የአመራር ብቃት የቲቪ ምርምር አማካሪ ጉባኤ በማጠናከርና የምርምር ባህልን በመገንባት ረገድ ላሳዩት ቀዳሚ ተግባር ነው ሽልማቱ የተበረከተላቸውም ተብሏል። የፊንቴክ ኢንቨስትመንት ሌላኛው ተጠርጣሪ ግርማይ ገብረ ሚካኤል በቁጥጥር ስር ለማዋል ፌዴራል ፖሊስ ክትትል እያደረገ መሆኑን አሳወቀ። ግርማይ ገብረ ሚካኤል በአውሮፓውያኑ 2010 የደቡብ አፍሪካ ዓለም ዋንጫ ወቅትም እስከ ላከሉን በተባለ ድርጅት ስም ዜጎችን በማጭበርበር በሚሊዮኖች የሚቆጠር ገንዘብ ይዞ ከሀገር ቢሰወርም በወቅቱ በኢንተርፖል አማካኝነት ተይዞ ለሕግ መቅረቡ የወንጀል ሪካርዱም ያመላክታል። ግርማይ ገብረ ሚካኤል በአውሮፓውያኑ 2010 የደቡብ አፍሪካ ዓለም ዋንጫ ወቅትም እስከ ሉካን በተባለ ድርጅት ስም ዜጎች በማጭበርበር በሚሊዮኖች የሚቆጠር ገንዘብ ይዞ ከሀገር ቢሰወርም በወቅቱ በኢንተርፖል አማካኝነት ተይዞ ለሕግ መቅረቡ ተነግሮ ነበረ። አድማጮች የኢትዮጵያ ድምፅን ዜናዎቻችን ወደ እናንተ ማድረሳችን እንቀጥላለን። አመላክቷል። የኢትዮጵያ ድምፅን በማድመጥ ላይ ትገኛላችሁ አድማጮቻችን። ዜናዎቻችን አሁን ወደ እናንተ ማድረሳችን ቀጥለናል። ወደ ውጭ ዜናዎቻችን አልፈናል። የጦር መርከባችን ተመቷል ሲሉ ትራምፕ አመኑ። ኢራን የዓለማችን ትልቁን የአውሮፕላን ተሸካሚ በ17 አቅጣጫ ጥቃት እንደፈጸመችበት ዶናልድ ትራምፕ አምነዋል። ፕሬዚዳንት ዶናልድ ትራምፕ ኢራን የዓለማችን ትልቁን አውሮፕላን ተሸካሚ ጀራልድ አር ፎርድ 17 የተለያዩ አቅጣጫዎች መምታቷን በይፋ አምነዋል። ይህ አውሮፕላን ተሸካሚ 13 ቢሊዮን ዶላር ግምት ያለው አሜሪካ አለኝ ከምትላቸው ዘመናዊ የጦር መርከብ ውስጥም የመጀመሪያው ደረጃ የሚይዝም ነው ተብሏል። የነገው ጦርነት ከዛሬው ይለያል ስትል እስራኤል አዲስ የጦር መሳሪያና ስትራቴጂ እያዘጋጀች መሆኑ ተሰምቷል። እስራኤል አሁን ካለችበት የኢራን ጦርነት ማግስት ለሚመጡ አዳዲስና ውስብስብ ግጭቶች በከፍተኛ ሁኔታ እየተዘጋጀች መሆኑን ዶክተር ኤሪክ አርማንዴል በጀሩሳሌም ፖስት ባወጡት ትንታኔ ገልጸዋል። በቴክኖሎጂ ረገድም እስራኤል አይረን ቢም የተባለውን የሌዘር መከላከያ ስርዓት በስፋት ጥቅም ላይ ለማዋል እየተዘጋጀች ነውም ተብሏል። ትራምፕ የሆርሙዝ ወሽመጥን የትራምፕ ወሽመጥ ብሎ ለመሰየም አስበዋል ተብሏል። ፕሬዚዳንት ዶናልድ ትራምፕ ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ ወሽመጥ ከኢራን ቁጥጥር ነጻ ካወጡ በኋላ ስሙን ወደ የአሜሪካ ወሽመጥ ወይም በራሳቸው ስም የትራምፕ ወሽመጥ ብሎ ለመሰየም እያሰቡ መሆኑን ኒውዮርክ ፖስት ዘግቧል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 19 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁን ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።